ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ስራ ላይ ነኝና አንድ ነገር በጣም ሼር ላደርጋችሁ ብዬ አም ወርኪንግ ቤት ውስጥ እየሰራሁ ነው። ፀጉሬን እንደምታውቁት ገና ነው። አሁን ቤቴን ጨርሼ ከዛ የእግዚአብሔር ቃል ስለማይቀር ነው አሜን የገባሁት። ማንም ቤቱ ሆነ ውጪ የማይሰራ ሰው ስለሌለ አንደርስታንድ አድርጉኛላችሁ። ኤኒዌይ ይጠቅማል ብዬ ነው። ልክ ኢዮብ መጽሐፍ ላይ እንዳለው ኤሊሁ ነው መሰለኝ እንዳውም ትንሽ ከመጣው አይቀር ላነብላችሁ እንዳለው ሆኜ ነው ለእናንተ የመጣሁት እና ልቀጥልላችሁ። ምን ይላል? ኤሊሁ ነው እዛ ወጣቱ ሰውዬ ወጣት ሆኖ ከሁሉም ኢዮብን ሊናገር የመጣ የነበረው ከነ ኤልፋዝ እንዴት ነው ባይብል ስተዲ? ቆንጆ ነው አይደለ? ይዛችሁታል። በጣም ደስ ይላል። ቅድም የነ ኮኪን ፕሮግራም እያየሁ በጣም ተባርኬ ደስ አለኝ። በጣም ብዙ ነገር ተማርኩ። አንድ ወንድም ሲያስተምር ነበር ስለ መሰረት እና እኔም ካሰብኩት ከሀሳቤ ጋር ይሄዳልና እሱን ልንገራችሁ ብዬ ነው። ኦኬ አግኝቼዋለሁ። ቻፕተሩን ግን የቱ ጋር እንደሆነ ጠፋብኝ። ማን ነው ኢዮብን ሊጠይቁት ከመጡት ወዳጆቹ ትንሽ የነበረው ልጅ የተናገረው ልክ እኛም በውስጥ ያለውን ነገር ዝም ብዬ ባላንብላችሁ። የቡዛዊው የባርክኤል ልጅ ኤሊሁ ተናገረ። የኤሊሁ ንግግር። እኔም በዕድሜ ታናሽ ነኝ፣ እናንተ ግን ሽማግሌዎች ናችሁ። ስለዚህ ሰጋው፣ እውቀቴን እገልጥለት ዘንድ ፈራው። እንደዚህም አልኩ፣ ዓመታት በተናገሩ ነበር፣ የዓመታት ብዛት ጥበብን ባስተማረች ነበር። ነገር ግን በሰው ውስጥ መንፈስ አለ። ሁሉን የሚችል አምላክ እስትንፋስ ማስተዋልን ይሰጣል። በዕድሜ ያረጁ ጠቢባን አይደሉም፣ ሽማግሌዎችን ፍርድን አያስተውሉም። ስለዚህም ስሙኝ፣ እኔ ደግሞ እውቀቴን እገልጥላችኋለሁ አልኩ። እነሆ ቃላችሁን በትዕግስት ጠብቁ። የምትናገሩትን ነገር እስክትመረምሩ ድረስ ብልሃታችሁን አዳመጥኩ፣ እንዲሁም ልብ አደረግኩ። እነሆ በእናንተ መካከል ኢዮብን ያስረዳ ወይንም ለቃሉ የመለሰ የለም። እናንተ ጥበብን አግኝተናል፣ እግዚአብሔር ነው እንጂ ሰው አያሸንፈውም እንዳትሉ ተጠንቀቁ። እርሱ ግን ይልና ብቻ መጨረሻ ላይ ምንድነው የሚቀጥለው ምዕራፍ ላይም ሊሆን ይችላል። ልጨርሰው ብቻ ይችላል። እቺ ምዕራፍ ልጨርስላችሁ 31ኛው እናንተም ጥበብን አግኝተናል፣ እግዚአብሔር ነው እንጂ ሰው አያሸንፈውም እንዳትሉ ተጠንቀቁ። ስለ ኢዮብ ነው የሚናገረው። እርሱ ግን ቃሉን በእኔ ላይ አልተናገረም፣ እኔም በንግግራችሁ አልመልስለትም። እነርሱ ደነገጡ፣ ዳግመኛም አልመለሱም፣ የሚናገሩትም አጡ። እነርሱም አልተናገሩምና ቆመውም ዳግመኛ አልመለሱምና እኔ በትዕግስት ጠብቃለሁ፣ እኔም ደግሞ ፈንታዬን እመልሳለሁ፣ እውቀቴን እገልጣለሁ። እኔ ቃል ተሞልቻለሁና በውስጤ ያለ መንፈስ አስገድዶኛል። በተሃ ጠጅ እንደተሞላ ይሄንን ነው የፈለኩት። በተሃ ጠጅ እንደተሞላና ሊቀደድ እንደደረሰ አቁማዳ ሊፈነዳም እንደማይችል እንደ ወይን ጠጅ አቁማዳ እነሆ አንጀቴ ሆነ። ጥቂት እንድተነፍስ እናገራለሁ እንዳለው እኔም በውስጤ ያለችውን ተደጋገመና ሼር ላድርግ። እንደ ኤሊሁ እኔም ተንፈስልል ነው እና ሊፈነዳ እንደማይችል እንደ ወይን ጠጅ አቁማዳ እነሆ አንጀቴ ሆነ። ጥቂት እንድተነፍስ እናገራለሁ፣ ከንፈሬን ገልጬ እመልሳለሁ። ለሰው ፊት ግን አላደላም፣ ሰውንም አላቆላምጥም። አሜን። በማቆላመጥም እናገር ዘንድ አላውቅምና ያለዚያስ ፈጣሪዬ ፈጥኖ ከሕይወቴ ይለየኝ ነበር ይላል። እዚህ ጋርም ሌላ ሚስጥርም አየናያችሁ። እግዚአብሔር ዝም ብሎ የሚያቆላምጡ ማለት የማይቆላምጡ የሚለው እዚህ ጋር እንደገባኝ የሚሸነግሉ ማለት ነው። እነሱን ፈጥኖ ህይወታቸውን ይወስዳል ማለት ነው ወገኖች። ብቻ እኔም እንደ ኤሊሁ ያለኝን ላዋጣ። ምንድነው መሰላችሁ ቆይቷል ነገር በጣም ያሰብኩት ከሰማሁበት ጊዜ ጀምሮ ለእናንተ አካፍላችኋለሁ ብዬ ነበር። ዛሬ እነ ኮኪ ፕሮግራም ላይም አየሁት። የአፍሪካ አገልጋዮች ብራዘር አይ ቲንክስ አንድ እግዚአብሔር
ስቲቨን ፍራንሲስ መሰለኝ ሲናገር ምን አለ? የአፍሪካ አገልጋዮች ጥሩ ይነሱና አይቀጥሉበትም አለ። በጣም ገረመኝ። እውነት ነው። እኛም ብዙዎቻችን የምንድነው አለመቀጠል ማለት ምንድነው? የመሰረት ችግር ነው። ስለ መሰረት ችግር እነ ኮኪ ፕሮግራም ላይ በጣም ግልጽ አድርጎ ያስተማረ ልጅ አለ። እሱን ገብታችሁ ስሙት። የመሰረት ችግር ነው እና ኢትስ አ ፋውንዴሽን ፕሮብሌም፣ መሰረት ችግር ሲኖር ነው። ከዛ ደግሞ መሰረት ማለት ምንድነው አለ ልጁ ሲያስረዳ፣ መሰረት ማለት አንድ ቦታ ላይ መተከል ማለት ነው። መተከል ከአንድ ነገር ጋር መቆራኘት ማለት ነው። ስለዚህ እዛው መቆየት ማለት ነው። እኔ ደግሞ ያልኩት እሱም ያለው እንደዛ መሰለኝ። ምንድነው መሰረት ቢኖረን ከቃሉ ጋር በመቆራኘት። አሁን ለምሳሌ ወላችሁ ኢዮብ መጽሐፍ ላይ እንኳን በጥቂቱ የሚገርም ቃል አለ። አሁን ለምሳሌ ምዕራፍ 21 ጋር መሰረት ሲኖረን መሰረታችን የእግዚአብሔር ቃል ሲሆን እዚህ ጋር የሚገርም ቃል አለ ኢዮብ ላይ። ምን ይላል? ኢዮብ 21:15 ላይ ስለ ባለጸጎች ሰዎች ይናገርና ይገርማል። አንዳንድ ጊዜ እውነትም ከተራበ ትቼ ለጠገበ አዝናለሁ የሚለው አነጋገር እዚህ ምዕራፍ 21 ላይ ታዩታላችሁ። ምክንያቱም ይናገራል። ሰው ልጅ ለካ ሁሉ ነገር ሲሞላለትም ችግር ነው እና ምን ልላችሁ ነው፣ ከቃሉ ጋር ቁርኝት ሲኖራችሁ ብዙ ሚስጥሮች የእግዚአብሔር ቃል ይናገራል። ምን ይላል እዚህ ጋር? አንደኛውም ነገር ማሳያችሁ እናከናውን ዘንድ ምን ይላሉ? እንደዚህ የተሟላላቸው ባለጸጎች ሰዎች ምን ይላሉ? እናመልከው ዘንድ ሁሉን የሚችል አምላክ ማን ነው? ወይስ ወደ እርሱ ብንጸልይ ምን ይጠቅመናል ይላሉ ይላል። አያችሁ፣ እንደዚህ የሰነፎች እንትን ነው፣ የሰነፎች ጸሎት ነው። ከዛ ደግሞ መጨረሻቸውን ከዚህ ቁጥር ወደ ላይ ስታዩት ይናገራል። ምን ልላችሁ ነው? መሰረት ሲኖራችሁ ከእግዚአብሔር ቃል፣ አሁን ይሄ ትልቅ ሚስጥር ነው፣ መጸለይ እንደሚገባ ይናገራል እግዚአብሔር ቃል። መሰረት ሲኖረን እዛው ከእግዚአብሔር ቃል ጋር እንቆያለን። አያችሁ፣ እንቆራኛለን። ከዛ ደግሞ ከቃሉ ጋር ምን ይሆናል? መቆራኘት ይኖራል። መተከል ማለት ያ ነው። መተከል ማለት አንድ ቤተክርስቲያን ውስጥ ዝም ብሎ መቆየት፣ ዝም ብሎ ምንድነው ወንበር አሟቂ መሆን አይደለም። እኔ አንድ ቤተክርስቲያን አሁን ለምሳሌ በፊት በብዛት መሄድባቸው ዊነርስ ቻፕል ለምሳሌ ኦልሞስት የሆነ ቦታ ነበረኝ እዛ ሄጄ የምቀመጥበት። አይ ቲንክ መሰረተ ክርስቶስም እንደዛ ነበርኩ። ሌሎቹ ቤተክርስቲያኖች ብቻ የሆነ ቦታ አለን የምመርጣቸው ቦታዎች ሁሉ እንደ ማንኛውም ሰው ማለት ነው። እዛ ሄጄ በቃ ትክክል ነው ቁጭ ብሎ። ያ ማለት አይደለም መተከል ማለት በአንድ ቤተክርስቲያን ውስጥ ያ ሳይሆን ኦፍ ኮርስ ቤተክርስቲያን ውስጥ መቆየት ጥሩ ነው፣ ትክክል ነው። እግዚአብሔር ባስቀመጣችሁ ስፍራ አሁን እኔ እግዚአብሔር አስቀምጠኝ የምለው ኢንዲያና ያለሁበት ስቴት ጌታ ሲያመጣኝ ሲተክለኝ ምክንያት አለው አይደለ? አሁን ሌላ ጓደኞቼ ይነግሩኛል ዴንቨር ምንድነው ደግሞ ብዙ አበሻ ያለበት ምንድነው ብዙ አይነት ስቴቶች አሉ፣ ዲሲ፣ ሜሪላንድ እንደዚህ ይላሉ። ስለዚህ ስላሉበት ስቴት ይናገራሉ። እኔ ግን እግዚአብሔር የተከለኝ ኢንዲያና። ለኔ ደግሞ ኢንዲያና በጣም ቆንጆ ነው። ኢንዲያናን ስለለመድኩት ብቻ አይደለም፣ ለኔ በጣም ደስ የሚለኝ ስቴት ነው ኢንዲያና። እግዚአብሔር ስለተከለኝ ነው። እዚህም መቀመጤ መተከሌ አንድ ነገር ነው። እሱም አንድ ነው። በአንድ ቤተክርስቲያን እግዚአብሔር ሲያስቀምጣችሁ ያም መተከል ነው። ሌላው ደግሞ መተከልና መሰረት ምንድነው? እግዚአብሔር ቃል ጋር ያለን ህብረት፣ ከእግዚአብሔር ቃል ጋር መቆራኘት። በቃ እግዚአብሔር እኮ እስትንፋሰ እግዚአብሔር ነው እግዚአብሔር ቃል። ከዛ ላይ ዝም ብሎ ከእግዚአብሔር ቃል ጋር መቆየት። ሌላ ደግሞ መሰረት ምንድነው? መቆየት ማለት በአንድ ቦታ ላይ መተከል። አሁን አንዳንድ ሰው እኔ ሰምቻለሁ ያዩና እንደዚህ ምንድነው አይመራትም እንዴ? የጓደኛዬ እናት ናቸው መሰለኝ እንደዚህ ያሉት። አይመራትም እንዴ አሉ። በቃ መተከል ማለት እንደዛ ነው። ምርር እስከ ለሰው ሲያይህ አይመራትም እንዴ ወይ አይመራውም እንዴ ከተባልክ ወይ ከተባልሽ ያንቺ መሰረት ይዘሻል ማለት ነው። መቀመጥ ተተክለሻል ማለት ነው። አንድ ነገር ላይ ከተተከለ እሱ ይባላል አይደል? እናንተም እግዚአብሔር ቃል ላይ ከተተከላችሁ ትንሽ አንብባችሁ ከዛ ደግሞ በኋላ መታችሁ እዛው ትክክል ቆይታችሁ ደግሞ እዛው ትክክል በስልካችሁ እንደዚህ እየፈለጋችሁ። አሁን ቀደም የሆነ ነገር ሰማሁ እና ምንድነው የሰማሁት? ስምዖን ማለት የስሙ ትርጉም ብሎ አንድ ወንድም የሆነ ነገር ተናገረ። የሰማውን የሚያስተላልፍ ማለት ነው አለ። ገረመኝና ስፈልግ ሌላ ነገር ነው የሚለው፣ ግን እኔ የፈለኩትን ያገኘሁት ሌላ ነው። ስምዖን ማለት እግዚአብሔር ይሰማል ማለት ነው።
በዕብራይስጥ በየትኛው እንትን ትርጉም ፈልጎት ነው ስምዖን የተቀበለውን ይሰጣል የሚለውን ብዬ እየፈለግኩ ነው። ብቻ በዚህም በዛም ሮጬ እግዚአብሔር ቃል ላይ ገባሁና ስፈልግ ጉግል የሚያደርጉኝ መሰረት ማለት ይሄ ነው። መጣበቅ በዛ አንድ ነገር ላይ መቆየት ማለት ነው። ይሄ ስንቆይ ፍሬያማ እንሆናለን። ምክንያቱም የእግዚአብሔር ቃል ሕያው ስለሆነ ስለሚሰራ ሁል ጊዜ የሞተ ቃል አይደለም። አሁን ለምሳሌ መጽሐፍ ዝም ብሎ መጽሐፍ ባመጣላችሁ ያ መጽሐፍ እና መጽሐፍ ቅዱስ አንደኛ አይገናኝም። ሁለተኛ ደግሞ ያኛው የሞተ ቃል ነው። የእግዚአብሔር ቃል ግን ሕይወት አለው። ሁል ጊዜም ስለሚሰራ እኔ ውስጥ ገብቶ ፍሬ ያፈራል። አሜን። ስለዚህ መሰረት ሊኖረን ይገባል። ከእግዚአብሔር ቃል ጋር መቆራኘት እና እሱን አየሁኝ። ከዛ ደግሞ በጸሎት ደግሞ በፕሬየር ደግሞ መተከልም አለ። ብዙ ሰዓት መጸለይም ጥሩ ነው ከቻላችሁ ለብዙ ሰዓት መጸለይ። አንዳንድ እግዚአብሔር ሰዎች አሁን እኔ ራሴ በሚችለው ነው የምጸልየው። ግን አሁን ሪሊጂየስሊ ምላችሁ ለረጅም ሰዓት ላልጸልይ ይችላል። ግን ጠዋት ጸልያለሁ፣ ከመተኛቴ በፊት ጸልያለሁ፣ ስበላ ጸልያለሁ፣ አንዳንድ ጊዜ መንገድ ላይ ያለው ጸልያለሁ። እንደዛ ማለት ነው፣ እያሳካው ማለት ነው። ግን ምንድነው ዋናው በጸሎት ውስጥ አለው ግዴታ ነው በቀን ውስጥ። ያም በጸሎት ምንድነው ስር መስደድ ነው። ከዛ ደግሞ ምንድነው መሰረት ላሳያችሁ ነው። መሰረት ኢዝ ኢምፖርታንት። አሁን አንድ ነገር ምንድነው የሰማሁት፣ ልጆቹ ቤተክርስቲያን አይቀመጡ የሚባል ነገር ሰማሁ። አዎ ያም አንደኛ መሰረት ማጣት ነው። ፓስተሩ ምንም ቢሆን ያለው እግዚአብሔር የሰጣችሁ ፓስተር ነው። ብዙ እውቀት በበዛበት ዓለም ብዙ እውቀት ላይኖረው ይችላል። በብዛት ደግሞ ስንፍናም ሊኖር ይችላል። ግን ፓስተሩ ፓስተር ነው፣ እግዚአብሔር የሰጣችሁ ነው። ስለዚህ እዛው ፓስተራችሁ ጋር ሆናችሁ እናንተ ማደግ፣ እናንተ ስር እየሰደዳችሁ በእግዚአብሔር ቃል በጸሎት ለፓስተራችሁን በመጸለይ ከዛው ቤተክርስቲያን እግዚአብሔር በተከላችሁ ቤተክርስቲያን ውስጥ መቀመጥ። አሜን። እንደዛም አለ። ከዛ ደግሞ ምንድነው በዚሁ መሰረት በሚለው ነገር ላይ እኔ ደግሞ ምን እላችኋለሁ መሰላችሁ፣ መጥበብ፣ ጠባቦች መሆን መጥበብ ያስፈልጋል። መጥበብ ማለት አማርኛው ራሱ ምንድነው መጠበብ፣ በአንድ ነገር ላይ ኤክስፐርቲስ መሆን ማለት ኤክስፐርት መሆን። አሁን ለምሳሌ ጽፌዋለሁ እዚህ ላይ መሰረት አንድም መጥበብ ነው። አሁን ለምሳሌ ይሄ ቤት አለ፣ ትልቅ ቤት ነው። ከመሰረቱ ተተክሏል። እዚህ ጋር ጠባብ ነው። ከዚህ መሰረት ልታሰፉት አትችሉም። አዲስ ወይ ቤቱን አፍርሳችሁ ወይ ምናምን ካልሆነ ጠቧል። ኦልሬዲ የያዘውን ቦታ እዛው ላይ የተጠበበ ነው። እንደዛም ያስኬዳል። ከዛ ሌላ ሰፊ ቤት ፈልጋለሁ ብላችሁ አፍርሳችሁ ሌላ መሰረት ምናምን ካልሆነ ኦልሬዲ ጠቦ እዚህ ጋር የቆመ ቤት ነው። ስለዚህ ምንድነው እናንተም መጠበብ፣ በአንድ ነገር ላይ መጠበብ፣ በቃለም ቦርቀቅ ጽፌዋለሁ። እንጥበብ፣ አንቦርቀቅ። ቡርቅቅ ማለት አሁን ለምሳሌ ሁሉ ነገር ላይ አዋቂ መሆን አይቻልም። አሁን ለምሳሌ ስለ ትዳር ማማከር ውስጥ አሉ አንዳንድ ልጆች፣ ስለ አገር ፖለቲካ ውስጥ አሉበት፣ ስለ ቤት አያያዝ አሉበት፣ ስለ ልጅ አስተዳደግ አሉበት። ሳያገቡ ስለ ትዳር አድቫይዝ የሚያደርጉ ልጆች ነበሩ። ስለ ስፖርቱም ስለ ሁሉም አሁን እዚህ ቡርቅቅ ያለ ነው። እውቀታቸው ጥሩ ነው፣ እውቀት ትንሽ መያዝ። ግን ሁሉ ነገር ላይ በአንድ ነገር ላይ ግን መጥበብ አለባችሁ። አሁን ለምሳሌ እኔ ያው ብዙ ጊዜ የምወዳቸው ብራዘር ሳዱዋው ስለ ጌታ መምጣት እሳቸው አንደኛም ጥሪያቸው ስለሆነ እንደ ኖህ ናቸው። ባይዘው ኖህን እግዚአብሔር መርከብ አዘጋጅ እንዳለው ጌታ ለነቢይ ሳሉ ገና 40 ዓመት ስንት ዓመታቸው ጌታ መምጣት መንገድ ሲያዘጋጁ እንደዚህ ነው። አያችሁ እሳቸው አሁን ኤክስፐርት የሆኑበት የተጠበቡበት ነገር ብለው ስለ ጌታ መምጣት ነው፣ ጥሪያቸው ነው። አሁን ሌላ ደግሞ ሜሪ ኬም የምወዳት የነበረችው እሷ ደግሞ ኤክስፐርት የሆነችው ምንድነው ስለ ሲኦል ነው። 40 ሌሊት እግዚአብሔር ወስዶ ስላሳያት ማለት ነው። አያችሁ በሆነ ነገር ላይ ተጠበዋል። የእምነት አሁን ለምሳሌ ኬኔቲ ሃገን ደግሞ የኛ ሰባኪዎች አትስሟቸው። ኬኔቲ ሃገን የሐሰት ነው። እሳቸው በክብር በእግዚአብሔር መንግስት ያሉ ሰው ናቸው እና እሳቸው ደግሞ የተጠበቡበት ነገር አለ። የእግዚአብሔር ቃልና ከእግዚአብሔር ቃል እንዴት ሚራክል ማግኘት እንዳለ ሌላም ብዙ እውቀት አላቸው። ግን ጥብብ ያሉበት ነገር አለ።
ስለዚህ በአንድ ነገር መጠበብ አለባችሁ። ጠበብ በሉ። ሁሉ ነገር ላይ እንደ ቶክ ሾ ነው ሁሉ ነገር የሚያዘው። ስፖርተኛውን ይጠራሉ፣ የጤና ባለሙያን ይጠይቃሉ፣ የፖለቲከኞችን ይጠይቃሉ። ያ የቶክ ሾ ነው። የእግዚአብሔር ነገር ግን በአንድ ነገር ላይ መጠበብ። ጠበብ በሉ። ትንሽ ጠባቦቹ እኔ አሁን በጣም መጠበብ ፈልጋለሁ፣ ከዚህም መጥበብ ፈልጋለሁ እና ጠባቦቹ ነው። ከዛ ደግሞ ምንድነው መሰረት፣ ሌላው ምንድነው መጥበብን ያሳያል። አንድ ነገር ላይ ተጠበቡ፣ ጠባቦቹ ነው። ከዛ ደግሞ ምንድነው በአንድ ነገር ላይ ደግሞ መቆየትን ያሳያል። ቅድም እንዳሳያችሁ መቆየት የሚለውን ደግሞ ምንድነው ዳዊት ከእግዚአብሔር ራሱ ለመቀበል መቆየት ይፈልጋል። ትዕግስት ያስፈልጋል። ዳዊት ምን አለ? ቆይቼ እግዚአብሔርን ደጅ ጠናሁት ይላል አይደል? ቆይቼ ማለት ቆይቼ ረስቼው ማለት አይደለም። አይ ስቴድ ሎንግ ማለት ነው። መልሱን እስከሚያገኝ ድረስ ዳዊት በእግዚአብሔር ፊት ቆይቷል። አሜን። እዛው ተተክሎ ነበር ብቻ ሳይሆን ነገሩን አልጣለውም፣ አልተወውም። ቆይቶ በዛ ነገር ላይ ቆይቷል ማለት ነው። ዳዊት ያንን ኬዙን ይዞ ቆይቷል በእግዚአብሔር ፊት። ያም አንድ መሰረትን ያሳያል። መሰረት መቆየትን ያሳያል። ብዙ ጊዜ እንደውም መሰረት ስለሌለ ነው ከእግዚአብሔር የማንቀበለው። እዚች ጋር ትንሽ እንላ ያንን ትተን ወደ ሌላ ደግሞ እንሄዳለን። ሌላ አማራጭ ሾርት ከት ስለምንፈልግ ማለት ነው። ያ መቆም አለበት። ከዛ ደግሞ መቆየትን ያሳያል። እዚህ ጋር ምሳሌዎች የወሰድኩት ምንድነው የአሜሪካን ቢዝነሶች አይታችኋቸው ብዙ ቦታ ስትሄዱ ለ120 ዓመት የኖሩ ቢዝነሶች ናቸው። ትንንሹ እንኳን 25 ዓመት 70 ዓመት 100 ዓመት በቢዝነስ ያሉ ናቸው። for 80 years ያ ምንድነው በቢዝነስ ይቆያሉ። they are so በጣም የቢዝነስ እድሜያቸው ረጃጅም ነው። የኛ አያችሁ መሰረታቸው ጥልቅ ነው የሆነው በዛ ነው። እኛም ቢዝነሶቻችን የእግዚአብሔር ቃልም ቢዝነሳችን ነው። በዛ ነገር ላይ መቆየት አለብን። በአንድ ነገር ላይ ኤክስፐርት ያደረጉ ናቸው ወይ የመስኮት ሰራተኛ ሊሆኑ ይችላሉ። አንድ የመስኮት ካምፓኒ ብትጠይቁት እድሜው 35 ዓመት 40 ዓመት ወይ ደግሞ 65 ዓመት የተያዘ ቢዝነስ ነው። አያችሁ they are expert በአንድ ነገር ላይ ተጠበዋል። በአንድ ነገር ላይ መጠበብን ያሳያል መሰረት። ከዛ ደግሞ they stayed too long in one business ከዛ አንዱ ዘላኖች አይደሉም። አሜን። ከዛ ደግሞ በአንድ ነገር የጋራዥ አሁን ለምሳሌ ጋራዥ በር የሚሰሩ በጋራዥ በር ስራ እድሜውን ቼክ ባደርግ ጉግል አድርጌ ብገባ 65 ዓመት አንድ ቢዝነስ ወይ 50 ዓመት ወይ ደግሞ 35 ዓመት ይሏቸዋል። አያችሁ በአንድ ነገር ላይ የመቆየት ያ ነው ውጤታማ የሚያደርገው ማለት ነው። ደግሞ ምንድነው ሌላው መጠበብን ያሳያል። መጥበብን የጋራዥም ስራ የሚሰሩት ጥሩ ኑሮ ይኖራሉ፣ ጥሩ ቢዝነስ አላቸው። በዛችሁ በጋራዥ ስራቸው ተጠበው for long time ውጤታማ ይሆናሉ። መስኮትም የሚሰራው የተጠበበ ነው። መስኮት መስራት ብቻ ሳይሆን ደግሞ ፋውንዴሽን ውስጥ አይገቡም። ምንድነው ይባላል? ሁለት እግር አለኝ ብለው ሁለት ዛፍ ላይ አይወጡም። አንድ ነገር ላይ ይጠበባሉ። ስለዚህ የአፍሪካኖች ችግር ምንድነው ያሉት? አፍሪካኖች ችግራችን ምንድነው? አንድ ነገር ላይ አለመቆየት፣ በጀመሩበት አይቀጥሉም አሉ። ትክክል ነው። ስለዚህ ያዝነውን ነገር በቃ ዝም ብለን መቀጠል። እኔ አሁን እግዚአብሔር ይመስገን አሜሪካን ከመጣሁ በአንድ ነገር ላይ በትምህርት ቆይ ነበር። ጌታ ይመስገን ትምህርት ያልጣልኩት ነገር በህይወቴ ትምህርት ነው እና ከአንዱ ወደ አንዱ ስማር ከቋንቋም ትምህርት ጥሩ ነው። አላቆምኩም ትምህርት፣ አሁንም ወደፊትም አላቆምም። ሌላው ምንድነው በትምህርት ቆያለሁ። በአንድ ነገር ላይ ቆዩ። መቆየት ግን በእግዚአብሔር ቃል መቆየት፣ በጸሎት መቆየት። በጸሎት መቆየት ማለት ጠዋት ተነስተ ማታ ተነሳ አይደለም። እሱ ነው ግብዝነት ነው። እንደ አቅምህና ትክክለኛ ጸሎት አጭርም ሊሆን ይችላል። በሰዓት አይደለም ጸሎት የጸሎት ኳሊቲ እንደውም የጸሎት ርዝመት ጌታ እንደማይወድ አይተናል ይላል ጌታ ኢየሱስ ክርስቶስ። ቃሉን ስለማናቀው እሱ የተናገረውን ስለማናቀው ነው እንጂ ጌታ ኢየሱስ ክርስቶስ የጸሎትን ርዝመት እንደ ፈሪሳውያን እያለ ይናገራል። እንደውም ጌታ አይፈልግም የተንዛዛ ጸሎት። ቅልብጭ አድርገን ነገሮችን ያለንን ጉዳይ ምስጋናችን አድርገን እንድንነሳ ነው ጌታ የሚፈልገው። ሌላ ጊዜ ደግሞ እሱን እናያለን አብረን እና ምንላችሁ ነው ነገራችሁን ይዛችሁ በእግዚአብሔር ፊት መቆየት። አንድ ኬዝ ካለባችሁ አሁን ለምሳሌ ኬኔቲ ሃገንን ላምጣላችሁ።
እሳቸው አንድ ኬዝ ነበራቸው። ኬዛቸው ጉዳያቸው ምንድነው? ፓራላይዝ ነበሩ በ18 ዓመታቸው በ16 ዓመታቸው። ግን ያቺ ነገር ላይ ቆዩበት። አያችሁ፣ ቆዩበት ነገሩ ላይ መነሳት አለብኝ ብለው ማለት ነው። ይሄንን ካልጋይ መነሳት አለብኝ። ስለዚህ ያቺ ነገር ላይ ስለቆዩ ሰውየው ሜዲቴት የሚያደርጉት የሚያነቡትም አፕላይ የሚያደርጉትም ሁሉ ነገር በዛው ጉዳይ ላይ ስለነበረ ከዕለታት አንድ ቀን ተነሱ ካልጋቸው። ስለዚህ እናንተም በአንድ ነገር ላይ ቆዩ። አንድ ስፔሲፊክ የሆነ ችግር ካለባችሁ እግዚአብሔር ቃል እንደሚለው ይህንን ተራራ ተነቅለ ወደ ባህር ተወርወር ብትሉት ይሆናል። ኤኒቲንግ ለሚያምን ሁሉም ይሆናል። ስለዚህ ያን ይዛችሁ በእግዚአብሔር ፊት የማትቀበሉት ነገር የለም እና መቆየትና መጠበብ መሰረት፣ እነዚህ ነገሮች ቁልፍ ናቸው ለህይወት። ስለዚህ ወገኖች እቺን ከእግዚአብሔር ቃል ጋር መቆራኘት፣ የእግዚአብሔር ቃል ደግሞ ሌላ የሚያጣፍጠው ነገር የምነግራችሁ ምንድነው? እያነበባችሁትና በአንድ ድንጋይ ሁለት ወፍ መምታት ትችላላችሁ። እያነበባችሁ አሁን ለምሳሌ ኢዮብ 21 ላይ ነኝ አይደል? ኢዮብ 21:15 ላይ ጸሎት ምን ያደርጋል አሉ አይደለም? እነዛ ሀብታሞቹ ፍጻሜያቸው ግን የሚያሳዝን ነው። 13 ላይ ታዩታላችሁ። እንደዚህ እንዳልሆን እያላችሁ ለራሳችሁ ለሰውም ጸልዩ። እዛው ላይ እያነበባችሁ እዛው ቁጭ እንዳላችሁ ጸልዩ። መዝሙርም እያነበባችሁ እዛው ጸልዩ። በአንድ ድንጋይ ሁለት ወፍ መታችሁ ማለት ነው። ክርስትና እንደዚህ ነው ወገኖችና መቆየትንና መጥበብን ይሄንን አይተናል። እኔ ያን ፕሮግራም ስላየሁ ነው ትዝ ብሎኝ ነው ወገኖቼ። እኛም መማር እንችላለን። ያልተጠበበ ጠባብ ያልሆነ የትም የሚዘል ከዛ ደግሞ ያልቆየ ሰው ምንም ፍሬ አይኖረውም። ፍሬ ማለት የሚታይ ፍሬ የሚመጣው መቼ ነው? ከዚህ ጋር ስንቆራኝ። ተቆራኙ። ስታነቡ at the same time ጸልዩ። አሁን ለምሳሌ ምን ልበላችሁ፣ ጸሎቱን ልንገራችሁ። ትንሽ የራሴን ምሳሌ ልንሰጣችሁ ወገኖችና ይረዳል፣ ለሌሎቹም ለወጣቶቹም ለሁሉም ይረዳል። እና ምንድነው አሁን ለምሳሌ ጌታ ኢየሱስ ክርስቶስ ምን ይላል? ምን ይላል እግዚአብሔር ቃል? የመጨረሻው መጽሐፍ ቅዱስ የመጨረሻው መጽሐፍ ዮሐንስ ራእይ የመጨረሻው ምዕራፍ 22 ቁጥር 14 ጀምሮ ዝም ብዬ ላነብላችሁ። በጌታ በኢየሱስ ስም አነበዋለሁ። ኬፕ አድርጎ እንኳን ማንበብ አልነበረብኝም። ጸሎት ሲሆን ግን አወልቀዋለሁ። ወደ ሕይወት ዛፍ ለመድረስ ስልጣን እንዲኖራቸው በደጆቿም ወደ ከተማይቱ እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው። ውሻዎችና አስማተኞች፣ ሴሰኛዎችም፣ ነፍሰ ገዳዮችም፣ ጣዖትን የሚያመልኩ ውሸትን የሚወዱና የሚያደርጉ ሁሉ በውጭ አሉ ሲል፣ ጌታ ሆይ እንደዚህ እንዳላደርግ እርዳኝ። መከልከል እዛው ልጆቼም እኔም ቦዲ ኦፍ ክራይስት ለክርስቶስም አካል ጌታ ሆይ ጸልይኩ። ከውሻ ከአስማተኛ፣ ከሴሰኝነት፣ ከነፍሰ ገዳይነት፣ ከጣዖት ማምለክ፣ ከውሸት ከነዚህ ሁሉ አድነኝ፣ አጥራኝ። ይህም ትልቅ ጸሎት ነው ብላችሁ እዛው አነበባችሁ። ከዛ ደግሞ ጸልያችሁ የጸልያችሁ ጸሎት ደግሞ ሪኮርድ ትደረጋለች። ጌታ ደግሞ ይመልሳታል። አሜን ብላችሁ ጸልያላችሁ። ስለዚህ ከቃሉ ጋር ምን ይኖራችኋል? ህብረትና ቁርኝት መሰረት ይኖራችኋል። ይሄ ቃል ደግሞ ውጤት አለው፣ ሪዛልት ይታያል ማለት ነው ወገኖቼ። ይሄን ይመስላል ስለ መሰረትና ስለ መቆየት ስለ መጥበብ በውስጤ ያው ስሰማውም ሲመላለስ የነበረው ይሄን ይመስላል። ተባረኩ። the Lord is coming። ጌታ እየመጣ ነው። ጠበብ ብለን እንጠብቃለን። አሜን። ተባረኩ። have a good day. bye